ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። ሞታለች የተባለችው ሴትዮ ወይዘሮ አልማዝ እንግዲህ በድንገት ሳያስቡ ነቅታ ሰርፕራይዝ አድርጋቸዋለች። ይሄ ደግሞ ለበኃይሉ ትልቅ አጋጣሚ ሆኖለታል። ሰላም እንግዲህ እሷ ከሞተችበት እንደተነሳች ያው ሞታ መስላቸው እንጂ መጀመሪያ ሞታ አልነበረም። ዳግም እንግዲህ ቸኩሎ ሞታለች ነበር ያለው። ነገር ግን እሷ ሞታ ሳይሆን ራሷን ስታ ነበረ የወደቀችው። እንግዲህ በአጋጣሚ ሽቶ ለመቀባት እሷ ክፍል በኃይሉና ቃል ገብተው ነበረ። ሬሳን ሽቶ እንቀባለን ብለው ነበር የገቡት። ነገር ግን ሽቶውን ገና በመርጨት ላይ እንዳሉ የተሸፈነችውን አንሶላ ገልጣ እንግዲህ ብድግ ብላለች ወይዘሮ አልማዝ። ይህንን ሲያይ እንግዲህ በጣም ነው የተደናገጠው። ቃልም በጣም ደንግጣለች። ምን ሆኜ ነው እዚህ? ምን ተፈጥሮ ነው እዚህ የተሰበሰባችሁት? ድንጋጤያችሁ እኮ የሞተ ሰው እንዳያችሁ ነው። ምን ሆናችኋል? በማለት እንግዲህ ጥያቄ ደርድራላችኋለች አልማዝ። አንቺ መሰሪ እኔን ነው የመታሽኝ? እኔን ነው የገፈተርሽኝ? እያለቻት እንግዲህ ቃል ላይ ትነሳባታለች። ቃል ግን በህይወት አለሽ ነበረ ስትላት የነበረው። ያው ቃል እንደሞተች ነበር የተረዳችሁና በህይወት አለሽ? እንኳንም ኖርሽ ተመስገን። እናቴ እኮ ጨንቃ ነበረ። እንኳንም ኖርሽ በማለት እንግዲህ ልታቅፋት ጠጋ ስትልም ውርውር ነው ያደረገቻት። ምክንያቱም መጀመሪያ ላይ ይሄ ሁሉ ነገር የመጣው በቃል አማካኝነት ነው። የሆነ እንግዲህ የጩኸት ድምጽ ማሰምታ ነበረ። ነገር ግን ሰላም ያንን ድምጽ ሰምታለች። ማረጋገጥ አልቻለችም። ሰላም አሁን ላይ ኦልሬዲ ደንዝዛለች። በቃ ሰው ገድያለሁ የሚል ስሜት ውስጧ ስላለ አይምሯ ትክክል አይደለም። በጣም ደንግጣለች። በትክክል አታስብም። በጣም ነው የምትጨነቀው። ነፍሰ ገዳይ ሆንኩኝ እያለ ውስጧ በቃ በጣም ተጨንቋል። እና ሰላም ስሟ ብቻ ነው ሰላም ሆኖ ያለው እንጂ አሁን ላይ ሰላም ርቋታል ማለት ነው። ይሄ ሁሉ ጣጣ እንግዲህ ያመጣባት ወንድሟ ነው ማለት ነው። ወንድሟ ይህን ሁሉ ሴራ ባያሴር ኖሮ በሰላም ቤቷ ትኖር ነበረ። አንዳንድ ጊዜ በጣም የሚገርመው ነገር ከዚህ ድራማ ጠላት ከውጪ አይመጣባችሁም። እዛው አጠገባችሁ ያለው ጠላት ህይወታችሁ እንዲመሰቃቀል ለዛውም ወዳጅ መስሎ እንግዲህ ወንድምን ጠላት ይሆናል ብሎ ማንም የሚያስብ የለም። በኃይሉ ግን የሰላም ጠላት ነው የሆነው ወንድም ሳይሆን ማለት ነው። ንብረቷን ለማግኘት ሲል ይሄው ነፍሰ ገዳይ አደረጋት። በእርግጥ ሴትየዋ አልሞተችም። ግን እሷ የምታውቀው አሁንም ሴትየዋ እንደሞተች እና እንደተቀበረች ነው የሚያውቀው። ታዲያ ምን ብሏታል አልማዝን? አሁን ላይ አንቺ እንደሞች ነው የሚታወቀው። ስለዚህ ምን ማድረግ ያለብን? ሰላም ሳትሰማ አንቺ የሞተ ሰው ታስመስያለሽ። ይሄ ለኛ ጥሩ አጋጣሚ ነው። ሰላምን እንደፈለግን ማድረግ እንችላለን። አልማዝን ገላለች፣ ነፍሰ ገዳይ ናት እያልን እያስፈራራን የፈለግነውን እቅዳችንን አሁን ማሳካት እንችላለን ነው ያለው በኃይሉ። እንዲህ ልትገሉኝ ነው ወይ ታዲያ ስትል፣ አይ መኪና እስከሚመጣና ከዚህ እስከምናስወጣሽ ድረስ የሞተ ሰው መስለሽ መተኛት አለብሽ፣ ማስመሰል አለብሽ ብሏታል። እንግዲህ በኃይሉ መቼም ነገሮችን በተንኮል ማሰብ አንደኛ ነውና ይሄንን ሀሳብ አንጥቷል። ሰላም እንግዲህ የጩኸትን ድምፅ ስትሰምታ ከብሌን ክላስ እየሮጠች ነበረ ወደ ሳሎን የመጣችው። ልጄ ቃል ምን ሆነች በማለት ነው ስትሮጥ የመጣችው ማለት ነው። በእርግጥ ቃል እንግዲህ ልጇ ባትሆንም ሰላም የምታውቀው ልጇ እንደሆነ ነው። እውነቱ እስካሁን አልተገለጠም። ብሌን ተረጋጊ ትዬ ተረጋጊ እያለቻት እየተከተለቻት ነበረ። እንግዲህ ቃል ክፍል ለመግባት በጣም ትልቅ ችግር ነው። ቃል ክፍል ሬሳ እንዳለ ነው የምታውቀው ሰላም። ቃል ናት እየጮኸችው መሰለኝ ክፍሏ ገብተን ቼክ እናደርጋት ስትል ብሌን አይ እዛ እንድትገቢ አልፈቅድልሽም፣ መግባት የለብሽም እያለች ነው እየተርበተበተችው። ይሄ ደግሞ እንግዲህ ሬሳ አለ ብላ ስላሰበች ነው። እንደው ጩኸቱን እንደሰማች ቶሎ ብላ ብትገባ ኑሮ ሰላም የአልማዝን መነሳት ታይ ነበረ። ግን ያ ሊሆን አልቻለም። ብሌን ታይብኛለች በማለት እንግዲህ የብሌንን ፍራቻ እሷ ትልቅ ወጥመድ ውስጥ ገብታለች ማለት ነው። ይሄ ደግሞ የበኃይሉ ሴራ ነው። የበኃይሉ ሴራ እንደቀጠለ ነው። መቼም ማቆሚያ የለውም።
ሁሌም ተንኮልን ነው የሚሰራው። ታዲያ በስተመጨረሻ ያው መኪና አምጥቶ ከቤት አስወጥቷታል። ዳግምን ያዝ እና እንውሰዳት እንጣላት ነበረ ሲል የነበረው። ታዲያ መኪና ውስጥ ካስገባክልኝ ከዛ በኋላ ሌላውን ነገር እኔ እወጣለሁ፣ ራሴ አርቄ እቀብራታለሁ ነበር ሲል የነበረው። በህይወት ያለችን ሴትዮ እንግዲህ እሷም የሞተች መስላ አክት አድርጋለች። ታዲያ ሰላም ሳሎን ላይ ይዘዋ ሲወጡ ይቅርታ አድርግልኝ፣ እኔ ቅጣቴን በምድርም በሰማይም እቀበላለሁ፣ እስኪ አንዴ ቁጭ አሳርፏትና ልሰናበታት ነበር ስትል የነበረው። በዚህን ሰዓት እንግዲህ በኃይሉ በጣም ደንግጧል። ቃልም በጣም ደንግጣለች። ምክንያቱም ነቅታብን ይሆን እኒህ እች ሴትዮ ምን አስባ ነው በማለት በጣም ደነጋግጠው ነበረ። ግን እሷ ልሰናበታት ነው ስትል ተመስገን ነበረ ሲሉ የነበረው። አሁን ላይ እንግዲህ ዳግምም ሳያቅ የወንጀለኛ ተባባሪ መባሉ የማይቀር ነው። አቶ በኃይሉ እንግዲህ እሱን የሚያስፈራራበት ደግሞ ሌላ ተጨማሪ ጉዳይ አግኝቷል። ዳግምም እኔ በህይወት እያለው ብሌን ያንተ ልትሆን አትችልም እያለ ሲዝትበት ነበረ። ብሌንና ዳግም እንግዲህ አሁን ላይ ጥሩ የፍቅር ጊዜ እያሳለፉ ይገኛሉ። ገና ከመጀመራቸው ግን የፍቅር መቀስ የሆነው ሳሚ በጣም ተናዷል። መንገድ ላይ ወክ ሲያደርጉ አይቶ እንግዲህ እንዴት ከእሷ ጋር ትሄዳለክ ነበረ ሲለው የነበረው። ብሌን እና ዳግም ሲገናኙ እንግዲህ በጣም ነው የሚደሰቱት። ሁሉም ሀሳባቸውን ይረሳሉ። ብሌን ምን ብላለች? እኔ አንተን ሳገኝ ከአንተ ጋር ጊዜ ሳሳልፍ በጣም ብዙ ጭንቀቶች እያሉብኝ እንኳን እነዛን ጭንቀቶች እረሳቸዋለሁ፣ በጣም ደስ ይለኛል እያለች እንግዲህ ክላሱ ገብታ በጀርባቸው ጋደም ብለው ሁለቱም እያወሩ ነበረ። እሱም እንደዛው ነበረ ምላሹ ሲላት የነበረው። አስቀድማ ግን እናቴ ጋር ልሂድ በማለት እናቷ ጋር ሄዳ ነበር ስራዋን ጨራርሳ። እናቷ ጋር ገና እንደሄደች እንግዲህ እያጓደኛሽ እኮ መቶ ጠየቀኝ፣ ጠያቂ ያሳጣው ብላ እንግዲህ መቶ እንደነበረ ትነግራታለች። ከዛ ብሌን ብዙም አልቆየችም። ለማመስገን እንግዲህ ቀጥታ ወደ ዳግም ነው የተመለሰችው። ዳግም ጋር ሄዳ በጣም አመሰግናለሁ ስላደረገው ነገር ሁሉ ነበረ ስትለው የነበረውና ደግሞ የራስ ሰው ይመሰገናል እንዴ ነው ወይስ እያራቅሽ ነው ነበረ ሲላት የነበረው። አይ እያራኩ ሳይሆን የራሴ ሰው ስለሆንክና ስለምታደርጋቸው ጥሩ ነገሮች ነው ላመሰግን የመጣሁት። በጣም አመሰግናለሁ አንተ የምትለይ ሰው ነክ ብላለች። እና ግቢ ለምን አትገቢም ብሎ እንግዲህ ከገባች በኋላ ማውራት ያለባቸውን ነገር አውርተው ከዛ ለምን ወተን ወክ አናደርግም ስራ ከሌለብሽ ብሌኒ ብሏታልና እንግዲህ ስራ የለብኝም እሺ በቃ ቶሎ እንመለሳለን በማለት እሷም ከቤት ተያይዘው ገና ሲወጡ እንግዲህ በር ላይ ቃል ቅናተኛዋ ቃል ታያታለች እና ያው ስድቧ የተለመደ ነው። ስፔሻል ስድብ ገረድ እያለች ትሳደባለች። እውነት ለመናገር ብሌን እና ቃል ሲታዩ ልዩነታቸው ምንድን ነው? ቃል አጭበርብራ ስለገባች የሀብታም ልጅ ነኝ ብላ ስለምታስብ ነው። ብሌን ደግሞ በራሷ ጠራጋ የምታደርስ ሴት ስለሆነች ገረድ ተባለች እንጂ በጣም ትበልጣታለች። በብዙ ነገር ቃልን ትበልጣታለች ብሌን። ይህንን ደግሞ ሰላምም ለቃል አረጋግጣላታለች ማለት ነው። እዛ ደግሞ ምን ትሰሪያለሽ ነበረ ስትላት የነበረው። ምን ትሰሪያለሽ? ምን እያደረግሽ ነው? ስራሽን መስራት ትተሽ ከጎረምሳ ጋር ወዲያ ወዲህ መዞር ጀመርሽ? የቅናት ጥግ ማለት ነው። እንግዲህ ልጅቷ ስራዋን ሰርታ ጨርሳ ነበረ ዳግም ጋር ሄደችው። ደግሞ ማስፈቅዳ ነው የወጣችው። ስራ ጨርሻለሁ፣ ምትዬንም ደግሞ አስፈቅጃለሁ፣ ልመለስ አልችልም ነበረ ስትል የነበረው እና እኔን ልጇን አትታዘዥም ማለት ነው ከሷ ውጪ ስትል አንቺ እኮ ልጅ አይደለሽም የሚል እንግዲህ የመልስ ምት ተሰጥቷታል። ያኔ እንግዲህ ቃል አፏን ይዛ ዝምን ያለችው ምክንያቱም ብሌን የሰላም ልጅ ቃል እንዳልሆነች በደንብ ጠንቅቃ ስለምታውቅ ምን ትበል ዝም ነው ያለችው። እትዬን አስፈቅጃለሁ ሄጄ እመጣለሁኝ ደሞ አልቆይም በማለት እንግዲህ ጥላት ነው ሄደችው።
በመመናቀር እንግዲህ ቃል ወደ ውስጥ ትገባና ማሚ ነበር ስትል የነበረው። ይቺ ብሌን እንደፈለገች እየሆነች ነው፣ ስራ እየሰራች አይደለም። ስትመጣ ከዚህ ቤት ፌስታሏን አዝዤ ነው የምሸኛት። እኔን እኮ ምን እንዳለችኝ ብትሰሚ፣ በሰው ፊት ነው ያዋረደችኝ እንግዲህ ብላ ስሞታ ለመናገር ገብታ ነበረ። ታዲያ ሰላም ምን ብላለች? ብሌን ምንም ነገር አታረግም። ብሌንን እኔ በደንብ ጠንቅቄ አውቃታለሁ። ጨዋ ልጅ ናት። እሷ ከኔም ከአንቺም የምትበልጥ ልጅ ናት። ስለዚህ ከዚህ በኋላ ብሌንን አንዲት ቃልም እንኳን እንዳትናገሪያት። በአንቺ ምክንያት እናቷን ገድዬባታለሁ፣ ነፍሰ ገዳይ ሆኛለሁ። እሷን ጭራሽ በመጥፎ አይን እንኳን እንድታያት አልፈቅድልሽም ብላታለይና ለአንዲት ገረድ ብለሽ እኔን ልጅሽን ጎዳና ላይ የትም ተጥዬ ያደግኩትን ያላሳደግ ያደግኩትን እንዴት እንደዚህ ትናገረኛለሽ? ማም ግን ምን ሆነሻል ብትልም ምንም እኔ ሕፃን ልጅ አይደለሁኝም፣ እንደዚህ ልታታየኝ አትሞክሪ፣ እንዳትናገሪያት ከዚህ በኋላ ብሌንን እንደ ልጄ ነው የማያት ብላለች ሰላም። እንግዲህ በጣም እንግዲህ የሚያሳዝነው ነገር በኃይሉ እቅዱን በአግባቡ እያስኬደ ይገኛል። ሰላም ጋር አስደውሏል። የደወለው እንግዲህ ያው የእሱ ተላላኪ ሳሚ የሆነው ሰላም ጋር ደውሎላታል። ስልክም የሚሰጠው ራሱ በኃይሉ ነው። ደውሎ እንግዲህ ወይዘሮ ሰላም ነበረ ሲላት የነበረው። የእሷ መልስ እንግዲህ ማልበል ነው። በእርግጥ የማታውቀው ስልክ ነው። እኔን አታቂኝም፣ ነገር ግን ወይዘሮ አልማዝን እንደገደልሽ እና ከወንድምሽ ጋር አርቃችሁ እንደቀበራችሁ መረጃው በእጄ ላይ አለ ነበረ ሲላት የነበረው። በኃይሉ እንግዲህ ይህን ጊዜ ቁጭ ብሎ እየሳቀ ይገኛል። እሷ ግን የቀረበላትን ሻይ እንኳን ሳትጠጣ እዛው ፌንት ነቅላለች ማለት ነው። በቀጣይ እንግዲህ ሰላም ምን ልትሆን ትችላለች የሚለውን አብረን ነው የምናይ የሚሆነው። እውነት ለመናገር በኃይሉ እንግዲህ እያስፈራራን ነፍሰ ገዳይ ነሽ እያለን የምንፈልገውን ነገር እንቀበላለን፣ ገንዘቧን ጠቅላላ እንወስዳለን ባለው መሰረት አሁን ላይ ጀምሯል። ከእንደዚህ አይነት ወንድም እንግዲህ ፈጣሪ ይጠብቀን። እንደው ሰው በጣም ከፍቷል። ለገንዘብ ብሎ እህቱን የዚህ ያህል ማሰቃየት፣ እሷ የህሊና ጸጸት እንኳን ሊያስቀምጣት አልቻለም። ነፍሰ ገዳይ ሆንኩኝ በማለት ሴትዮዋ ኦልሬዲ ድናለች፣ ተነስታለች፣ ነቅታለች ከኮማ ውስጥ። ግን ይህንን ለእሷ አላሳዩትም። እቺ ሴት እንግዲህ ሰላም እድሜ ልኳን ነፍሰ ገዳይ ነኝ በማለት እያሰበች እና እየተጸጸተች ነው የምትኖረው። በዛ ላይ ደግሞ የገዛ ወንድሟ ንብረቷን ለመቀማት ሰላሟን እየነሳት ይገኛል። ገና ሳትረጋጋ እንኳን ከጎንሽ ነኝ፣ እኔ ወንድምሽ እያለሁኝ አንቺ እስር ቤት አትገቢም በማለት ነበረ ሲላት የነበረው። አሁን ላይ ይህን ሁሉ ያደረገው ለራሱ ነው፣ እሷን እያስፈራራ ገንዘብ ለመቀበል ነው። ይሄ እቅዱ እንግዲህ እስከምን ደረጃ ድረስ ይሄዳል የሚለውንም አብረን የምናይ ይሆናል። በቀጣይ እንግዲህ በኃይሉ ተንኮሎች መቼም ቢሆን አያልቁበትም። በእርግጥ ተንኮል ጊዜውን ይጠብቃል እንጂ እንደ ተራራ ቢከመርም እንኳን የሆነ ጊዜ ላይ መናዱ አይቀርም። ያኔ ሲናድ ታዲያ በኃይሉ ላይ እንደሚናድ ተስፋ እናደርጋለን። ተስፋን ብቻ ሳይሆን ተንኮለኛ ሰው ራሱ በቆፈረው ጉድጓድ ተመልሶ እንደሚገባ በብዙ ነገር የምንረዳ ይሆናል ማለት ነው። ለዛሬ እንግዲህ አደራ ድራማ ይዤላችሁ የመጣሁት ይህን ይመስላል። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ሰላም